5.3 ባለ አራት ጎን ምስል የሚል ነገር አለ። በዚህኛው ቪዲዮ ላይ የምናየው ስለ ባለ አራት ጎን ምስል የጠለል ምስል ነው። ከዚህ በፊት ስለ ባለ 3 ጎን ምስል እያየን ነበረ። እናም እዚህ ጋር ባለ አራት ጎን ምስል ስንል ስሙ እንደሚያመለክተው ስንት ጎን ያለው ማለት ነው? አራት ጎን ወይም ደግሞ አራት ጎኖች ያሉት ምስል የጠለል ምስል ባለ አራት ጎን ተብለው ነው የሚጠሩት። እናም ብዙ አይነት ባለ አራት ጎን ምስሎች አሉ። በዚህኛው ክፍል በስድስተኛ ክፍል ላይ በዚህኛው ምዕራፍ ላይ የምናየው ስለ ካሬና የሬክታንግል ባህሪያት ይሆናል ማለት ነው። ካሬና ሬክታንግል የሚባሉት ባለ አራት ጎን ምስል ናቸው እና ስለ እነዚህ ነገሮች ባህሪያት እናያለን በዚህኛው ቪዲዮ። ማስታወሻ በአንድ ጠለል ላይ የሚገኙ አራት ውስን ቀጥታ መስመሮች ጫፍ ለጫፍ ሲገናኙ የሚፈጥሩት ዝግ ጠለል ምስል ጎን አራት ምስል ይባላል። እንግዲህ ጎን አራት ምስል በምንልበት ጊዜ ስንት ውስን ቀጥታ መስመሮች ይኖሩታል? አራት ውስን ቀጥታ መስመሮች ይኖሩታል። እናም እነዚህ አራት ውስን ቀጥታ መስመሮች ጫፍ ለጫፍ ሲገናኙ የሚፈጥሩት ዝግ የሆነ ዝግ የጠለል ምስል ነው ማለት ነው ባለ አራት ጎን ምስል የምንለው። ለምሳሌ አራት ጎን አለው ብለናል እና እንደዚህ አይነት አንደኛው ጎን ቢሆን ሁለተኛው ጎን ደግሞ ወደ ታች ቢሆን ከዛ እንደዚህ አይነት ጎን አራተኛው ጎን እንደዚህ ቢሆን አሁን እዚህ ጋር አራት ጎኖች ናቸው ያሉት። አራት ጎን ነው ያለው እና እነዚህ አራቱም ጎኖች ምን ጫፍ ለጫፍ ተገናኝተዋል። እዚህ ጋር ይሄኛው ጎንና ይሄኛውን ጎን ስናይ እዚህ ጋር ተገናኝተዋል። ይሄኛውንና እዚህ ጋር ያለውን ስናይ እዚህ ጋር ተገናኝተዋል። ስለዚህ ጫፍ ለጫፍ ሲገናኙ የሚፈጥሩት ዝግ የሆነ ምስል እንግዲህ ይሄኛውን ምስል ስታዩ ክፍት አይደለም ዝግ የሆነ ማለት ነው። በመስመሮቹ ወይም በቀጥታ መስመሮቹ የተዘጋ ነው ማለት ነው። ክፍት የሆነ ነገር የለውም። ስለዚህ ዝግ ጠለል ምስል ባለ አራት ጎን ምስል ተብሎ ይጠራል ማለት ነው። ጎን አራት ምስል አራት መለያዮች፣ አራት ጎኖች እና አራት ውስጣዊ አንግሎች አሉት። መለያዮች በምንልበት ጊዜ ምን ማለት ነው? ይሄ ቨርቴክስ ተብሎ የሚጠራው ነገር ነው። ምን ማለት ነው? ሁለት መስመሮች የሚገናኙበት ቦታ ማለት ነው። ይሄኛው መለያየ የምንለው ሁለቱ መስመሮች፣ ሁለቱ ቀጥታ ውስን መስመሮች የሚገናኙበት ቦታ ይሄኛው ቦታ መለያየ ነው። ስለዚህ 1 2 3 4 መለያያ ያለው አራት ጎኖች አሉት። ሌላ ደግሞ አራት ውስጣዊ አንግሎች አሉት ማለት ነው። አንግል ማለት በሁለት መስመሮች መካከል የሚፈጠር ነው። ሁለት መስመሮች ሲገናኙ የሚፈጠር ነው ማለት ነው። እዚህ ጋር አንድ አንግል አለን፣ እዚህ ጋር አንድ አንግል አለን፣ እዚህ ጋር ሌላ አንግል አለ፣ እዚህ ጋር አራተኛውን አንግል እናገኛለን። ስለዚህ አራት ውስጣዊ አንግሎች አሉት። ከዚህ በፊት ስለ ባለ ሶስት ጎን ስናይ ስንት ጎኖች ናቸው ያሉት? 3 ጎኖች አሉት። 3 መለያዮች አሉት። እንደገና 3 ውስጣዊ አንግሎች አሉት። ባለ አራት በሚሆንበት ጊዜ ደግሞ አራት መለያዮች፣ አራት ጎኖች እና አራት ውስጣዊ አንግሎች ይኖሩታል ማለት ነው። ከምስል 5.32 እዚህ ጋር ያለውን ነው 5.32 እንደምንመለከተው ሀ ለ መ እና ሰ የጎን አራቱ መለያዮች ሲሆኑ እዚህ ጋር እንደምናየው እዚህ ጋር ጎን አራት ምስል አለን። አራት ጎኖች ናቸው ያሉት እዚህ ጋር እና ስንት መለያያ ነው ያለው? አራት መለያዮች እና መለያዮቹ እነማን ናቸው? እዚህ ጋር ሀ ሰ ለ እና መ እነዚህ የባለ አራት ጎን መለያያ ናቸው ማለት ነው። መለያዮች ናቸው። የጎን አራቱ መለያዮች ሲሆኑ ውስን ቀጥታ መስመር ሀለ ለመ መሰና ሀሰ የጎን አራቱ ጎኖች ይባላሉ ማለት ነው። ጎኖችን ስናወጣ እዚህ ጋር የዚህኛው ምስል ጎኖችን በምናወጣበት ጊዜ ያው ጎን ማለት እነዚህ መስመሮችን ነው ማለት ነው የሚያሳየው። ስለዚህ ይሄኛው ከሀ እስከ ለ ድረስ ያለው ነው። ስለዚህ ይሄኛውን ሀ ለ ማለት እንችላለን። ይሄኛውን ደግሞ ሀና ሰ ነው አይደል ያለው መስመሩ ላይ። ስለዚህ ሀ ሰ እንላለን። ሶስተኛው ይሄኛውን ደግሞ ስናይ ምን ይሆናል? ሰ መ ወይም መሰ ማለት እንችላለን። እና አራተኛውን ስናይ ደግሞ ምን ይሆናል? ለመ ብለን ስም መስጠት እንችላለን ማለት ነው። እና አራት ጎኖች አሉት። ጎን አራት ምስሎች ሁለት ጥንድ ተቃራኒ ጎኖች እና ሁለት ጥንድ ተቃራኒ መለያዮች አሉት። እናም ይሄንን በዚህኛው ምስል ላይ በምናይበት ጊዜ ሁለት ጥንድ ተቃራኒ ጎኖች የሚባሉት የትኞቹ ናቸው? በዚህኛው ምስል ላይ ሁለት ተቃራኒ ጥንድ ጎኖች የሚባሉት ለምሳሌ ይሄኛውና እዚህ ጋር ያለው ይሆናል ማለት ነው። እዚህ ጋር ያለው ይሄኛውና ይሄኛው በሚሆንበት ጊዜ እነዚህ ተቃራኒ አይደሉም፣ ጎን ለጎን ያሉ ጎኖች ይሆናሉ ማለት ነው።
ጎን ለጎን ናቸው የሚገኙት። ነገር ግን መሰ ይሄኛው መስመርና ይሄኛው ጎንና ይሄኛው ጎን ምንድነው ተቃራኒ ነው ማለት ነው። ስለዚህ ጥንድ የሆኑ ተቃራኒ ጎኖች እንላቸዋለን። ሁለተኛ ደግሞ እዚህ ጋር ያለው ጎንና እዚህ ከታች ያለው ጎን ሁለቱም ጥንድ የሆኑ ጎኖች ናቸው ማለት ነው። ጥንድ ተቃራኒ የሆኑ ጎኖች ናቸው እና አሁንም ጥንድ ተቃራኒ መለያዮችን ስናይ የትኛው ይሆናል? እዚህ ጋር ከሀ መለያያ ጋር የትኛው ነው ተቃራኒ የሚሆነው? መ ነው ማለት ነው። እዚህ ጋር በተቃራኒ በኩል የሚገኘው ነው። ሀ ከሰ ጋር በሚሆንበት ጊዜ ይሄ ተቃራኒ ሊሆን አይችልም፣ ጎን ለጎን ነው የሚገኙት። ስለዚህ ተቃራኒ ማለት አንችልም ማለት ነው። ሀ የምንለው መለያያ ከመ መለያያ ጋር ተቃራኒ ጥንድ የሆኑ ተቃራኒ መለያዮች ናቸው ማለት ነው። ሌላኛው ሰና ለ እነዚህ ተቃራኒ መለያያ ናቸው ማለት ነው። አንግል ሀለ መ እና አንግል ለመሰ፣ አንግል መሰሃ ወይም አንግል ሰሃለ እነዚህ ውስጣዊ አንግሎች ናቸው። ያው ይሄኛውን አንግል ሀለ መ የተባለውን ምን ማለት እንችላለን? ባጭሩ አንግል ለ ማለት እንችላለን። ምክንያቱም አንግል ሀ ለመ ማለት ያው ስንጠራው ሀ ለ ከዛ ወደ መ ማለት ነው። ስለዚህ እዚህ ጋር መሀል ያለችውን እችኛዋን አንግል ነው የሚያሳየው እና አንግል ለ ብለን መጥራት እንችላለን። ሁለተኛው ደግሞ አንግል ለመሰ ማለት የትኛው ነው የሚሆነው? ለመሰ በሚሆንበት ጊዜ ከለ ጀምረን ለመ ከዛ ወደ ሰ እንሄዳለን። ይሄኛውን ነው የሚያመለክተው። ስለዚህ አንግል መ ማለት እንችላለን ባጭሩ። አንግል መሰሃ የተባለው ደግሞ የትኛው ነው? አንግል መሰ በየትኛው እንጀምራለን ማለት ነው? መ ላይ ጀምረን ወደ ሰ ከዛ በኋላ ወደ ሀ ስንመጣ እዚህ ጋር ያለውን አንግል ነው የሚያሳየው። ስለዚህ አንግል ሰ ማለት እንችላለን። አንግል ሰሃለ የትኛው ነው? አንግል ሰሃለ በሚሆንበት ጊዜ ሰ ላይ እንጀምርና ሰ ከዛ ሀ ዘን ወደ ለ እንመጣለን ማለት ነው። ይሄኛውን አንግል ነው የሚያሳየው ወይም አንግል ሀ ማለት እንችላለን። እና እነዚህ አንግሎች የዚህ የባለ አራት ጎን ምንድናቸው? ውስጣዊ አንግሎች ተብለው ይጠራሉ ማለት ነው። ለማንኛውም ጎን አራት ምስል ተቃራኒ መለያዎችን የሚያገናኝ ውስን ቀጥታ መስመር የጎን አራቱ ዲያጎናሎች ይባላሉ። እነሱም ውስን ቀጥታ መስመር ለሰ እና ሀመ የጎን አራቱ ዲያጎናሎች ይባላሉ። እንግዲህ ዲያጎናል የሚባለው ምን አይነት መስመር ነው? ውስን ቀጥታ መስመር ሆኖ ሁለት ተቃራኒ መለያዮችን የሚያገናኝ። እዚህ ጋር አሁን ከሀ ጋር ተቃራኒ መለያያ የሆነው የትኛው ነው? መ ነው ማለት ነው። ስለዚህ እነዚህን ሁለቱን መለያዮች የሚያገናኝ መስመር ከሀ ወደ መ የሚሳል ማለት ነው። ከሀ ወደ መ የሚሳል ይሄኛው መስመር ዲያጎናል ተብሎ ይጠራል። እንደገና ደግሞ ሌላ ዲያጎናልም አለ። እዚህ ጋር መለያያ ሰን ከመለያያ ለጋር የሚያገናኝ ሁለቱም ተቃራኒ ናቸው። እነዚህን ሁለቱን ተቃራኒ መለያዎች የሚያገናኝ መስመር ሌላኛው ዲያጎናል እንላለን ማለት ነው። ይሄኛው ሌላኛው ዲያጎናል ነው ማለት ነው። እና ባለ አራት ጎን ምስል ውስጥ ሁለት ዲያጎናሎችን እናገኛለን ማለት ነው። ለማንኛውም ጎን አራት ምስል ተቃራኒ መለያዎችን የሚያገናኝ ውስን ቀጥታ መስመር የጎን አራቱ ዲያጎናሎች ይባላሉ። ስለዚህ እዚህ ጋር ስም ስንሰጥ ከሀ እስከ መ ያለውን ሀመ ማለት እንችላለን። ሀመ ተብሎ ይጠራል። ከለ እስከ ሰ ያለውን ደግሞ ለሰ ብለን ስም እንሰጣለን ማለት ነው። እና እነዚህ ዲያጎናሎች ናቸው። ከላይ የተሰጠው ምስል መለያዎችን በመቀያየር አራት አይነት ስያሜ መስጠት ይቻላል። ይሄኛውም ጎን አራት ስም በምንሰጥበት ጊዜ ጎን አራቱን ስም በምንሰጥበት ጊዜ እዚህ ጋር ያሉ ለተሮችን በመጠቀም ነው የምንጠራው። ለምሳሌ ሀ፣ ሰ፣ መ፣ ለ ማለት እንችላለን። ወይም ደግሞ ስም ማቀያየር እንችላለን። ለምሳሌ በሀ ጀምረን ወደ ለ ከዛ መ፣ ሰ በቅደም ተከተል ነው የምንጠራው። አሁን እዚህ ጋር ሀ፣ መ፣ ሰ፣ ለ እንደዚህ አይጠራም ማለት ነው። እንደዚህ አይሆንም ማለት ሀ መሰለ በሚሆንበት ጊዜ ሀ ከዛ ወደ መ ዘን ሰ ለ እንደዚህ አይሆንም ማለት ነው። በቅደም ተከተል ነው የምንጠራው ማለት በሀ ከጀመርን ሀ ለ ከዛ መ ሰ እንላለን ማለት ነው። ወይም ደግሞ በሀ ከጀመርን ወደ ሰ ቀጥለን ስንሄድ ሀ ሰ ከዛ ወደ መ ዘን ወደ ለ ይሆናል ማለት ነው። ሌላኛው
ዘዴ ደግሞ ለምሳሌ በለ ጀምረን የምንጠራ ከሆነ ለሃ ከዛ ወደ ሰ ዘን መ እንደዚህ ነው ማለት ነው የምንጠራው። ወይም ከለ ወደ መ ለመ ሰ ሀ ብለን መጥራት እንችላለን ማለት ነው። ስለዚህ መለያዮችን በማቀያየር የተለያየ ስያሜ መስጠት እንችላለን። የመለያዮቹ ተከታታይነት ሳይጠበቅ ለሰምሃ ወይም ሀ ሰለመ ተብሎ ጎነ አራት ሊሰየም አይችልም። የመለያዮቹ ምን ተከታታይነት ሳይጠበቅ አሁን እዚህ ጋር ለሰምሃ የተባለው እንዴት ነው የተጠራው? እዚህ ጋር ለሰ በለ ስንጀምር ለ ከዛ ቀጥሎ ሰ ነው አይደል? እዚህ ጋር ለሰ ከዛ መሃ እዚህ ጋር የመለያዮቹ ተከታታይነት አልተጠበቀም። ተከታታይነት መጠበቅ ማለት ለምሳሌ በለ ከጀመረን ወደ ሀ ከዛ ቀጥለን ሰ ከዛ መ ማለት ወይም ደግሞ በለ ከጀመረን ለመ ከዛ ወደ ሰ ወደ ሀ መሄድ እና እንደዚህ ሲሆን ተከታታይነቱን እንጠብቃለን። ተከታታይነቱ ሳይጠበቅ የሚሰጥ ስም ግን ይሄኛው የጎነ አራቱ ስም ሊሆን አይችልም ማለት ነው። እነዚህ የጎነ አራቱ ስም በነዚህ ሊሰየም አይችልም። ምክንያቱም ተከታታይነትን ስላልጠበቁ ማለት ነው። የመለያዮችን ተከታታይነት ስላልጠበቁ እነዚህ የጎነ አራቱ ስም ሊሆኑ አይችሉም። ምሳሌ 8 ላይ ያለውን ስናይ የሚከተለውን የጎነ አራት አነዳደር ቅደም ተከተል በመጠቀም ጎነ አራት ምስል ንደፉ ይለናል እና እዚህ ጋር ጎነ አራት ምስል እንዴት መስራት እንዳለብን ነው የሚያሳየው። ወይም ደግሞ ጎነ አራት ምስል ለመስራት ምን አይነት ዘዴዎችን መጠቀም እንዳለብን ነው በዚህኛው ምሳሌ ላይ የምናየው። አንደኛ ላይ ርዝመቱ 4 ሴንቲሜትር የሆነ ውስን ቀጥታ መስመር ስሩ እና ሀለ ብላችሁ ሰይሙት። ኦኬ በመጀመሪያ ላይ ምን አለ? ርዝመቱ ባለ አራቱ ጎን ምስል ስንት ጎን ነው ያለው? 4 ጎን ነው ያለው እና ከአራቱ ጎን እዚህ ጋር የአንዱ ጎን ነው የተሰጠን ማለት ባለ 4 ሴንቲሜትር የሆነ አንዱን ጎን እንድንስል ነው የተጠየቅነው። ከዛ 4 ሴንቲሜትር የሆነ ውስን ቀጥታ መስመር ስሩ ይለናል። ስለዚህ ይህን ለማድረግ ማስመሪያ ያስፈልገናል። ማስመሪያ በመጠቀም 4 ሴንቲሜትር ከለካም በኋላ ቀጥ ያለ መስመር እንስላለን ማለት ነው። ልክ እዚህ ጋር እንዳለው ማስመሪያ በመጠቀም 4 ሴንቲሜትር እንስላለን። ከዛ የውስን መስመሩን ስም መስጠት አለብን። ሀ ለ ብለን እንሰይማለን ማለት ነው። ሁለተኛ ላይ ሀን መለያያ ሀለን ጎን በማድረግ 120 ዲግሪ በመለካት መስመር አስምራችሁ ከሀ 3 ሴንቲሜትር ርቀት ላይ ነጥብ በማድረግ መብላችሁ ሰይሙት። ሁለተኛ ላይ ያለውን ዘዴ የምንጠቀመው ያው ሁለተኛውን ጎን ለመሳል ነው። ሁለተኛውን ጎን በምንስልበት ጊዜ ያው የመጀመሪያው ጎን እና ሁለተኛው ጎን በሚገናኙበት ጊዜ አንግል ይፈጠራል አይደል? መሀል ላይ አንግል አለ። ስለዚህ ያ አንግል 120 ዲግሪ ነው። ስለዚህ 120 ዲግሪን ፕሮትራክተር በመጠቀም ወይም የአንግል መለኪያን በመጠቀም ድራው እናደርጋለን ማለት ነው። እና ለመሳል ምንድነው የሚያስፈልገን? እዚህ ጋር ማን ነው የምንጠቀመው? ሀ መለያያን እንጠቀማለን ማለት ነው። ማለት እዚህ ጋር በሀለ መስመር ላይ ሀ አለ። ስለዚህ እችኛዋን ፖይንት ወይም ደግሞ የሀን ፖይንት በመጠቀም እንደመለያያ በመጠቀም ነው አንግሉን 120 ዲግሪ ለክተን የምንስለው ማለት ነው። እና እዚህ ጋር እንደምናየው ፕሮትራክተሩ ለምሳሌ እንደዚህ አይነት ቅርጽ አለው። እንደዚህ አይነት ቅርጽ ይኖረዋል እና ይሄኛው 0 ዲግሪ ቢሆን እዚህ ጋር ደግሞ 180 ዲግሪ ነው ያለው። ስለዚህ ይሄኛው መስመር የፕሮትራክተሩን እችኛዋ መስመር ምኑ ላይ መሆን አለበት? በዚህኛው መስመር ላይ ነው መቀመጥ ያለባት ማለት ነው። በደንብ አንግሉን ለማንበብ እንዲመቸን። ስለዚህ ቀጥታ ይሄኛውን አረንጓዴ የፕሮትራክተሩ ላይ ያለውን አረንጓዴ መስመር ምን ላይ እዚህኛው በሀለ መስመር ላይ እናስቀምጣለን። ከዛ በኋላ እዚህ ጋር አንግሎች አሉን። እዚህ ጋር ለምሳሌ 90 ዲግሪ ይኖረናል። ከዛ ቀጥሎ 100 ዲግሪ፣ እዛ 110፣ 120 ዲግሪ ይኖራል ማለት ነው። ከዛ እዚህ ጋር ካስቀመጥን በኋላ 120 ዲግሪ ያው ማግኘት እንችላለን በቀላሉ። ከዛ በኋላ ምልክት እናደርግና 120 ዲግሪ ላይ ፕሮትራክተሩን አንስተን ምን ማድረግ ነው? ማስመሪያ በመጠቀም መሳል። ጎኑ ምን ያክል ርዝመት ነው የሚኖረው? እዚህ ጋር 3 ሴንቲሜትር ርቀት ያለውን ጎን እንድንስል ነው። ሀለን ጎን በማድረግ 120 ዲግሪ በመለካት መስመር አስምራችሁ ከሀ 3 ሴንቲሜትር ርቀት ላይ ነጥብ በማድረግ መብላችሁ ሰይሙት ይላል። ስለዚህ ዲግሪውን ከለካም በኋላ 120 ዲግሪ ከለካም በኋላ ፕሮትራክተሩን እናነሳለን። ስለዚህ ከዛ በኋላ ከሀ ፖይንት ጀምረን
ምን ያክል ርቀት 3 ሴንቲሜትር የሚርቅ መስመር እንስላለን ማለት ነው። ከዛ በኋላ ከሀ ከ3 ሴንቲሜትር ርቀት በኋላ ፖይንት መጨረሻ ላይ ማብለን እንሰይማለን፣ ነጥቡን መብለን እንሰይማለን። ስለዚህ ሁለተኛው ጎን ስሙ ምን ይሆናል ማለት ነው? ሀ መብለን እንሰይማለን ማለት ነው። ሀ መ ተብሎ ይጠራል። ሶስተኛውን ጎን ለመሳል ለን እንደ መለያያ ነው የምንጠቀመው ማለት ነው። ለማለት እዚህ ጋር ያለው በሀ ለመስመር ላይ እዚህ ጋር ያለችዋ ነጥብ ናት እና ይሄኛውን እንደ መለያያ እንጠቀማለን። ሀለ ጎን በማድረግ 80 ዲግሪ ሀለን ማለት እዚህ ጋር ያለውን ሀለን ጎን በማድረግ 80 ዲግሪ በመለካት መስመር አስምሩና ከለ 2 ሴንቲሜትር ርቀት ላይ ነጥብ በማድረግ ከብላችሁ ሰይሙት። ማስመሪያ በመጠቀም ከ እና መ አገናኙ ይላልና አሁንም ሁለተኛውን ለመሳል እናም በዚህኛውም ምንድነው የምናደርገው? ፕሮትራክተር በመጠቀም እዚህ ጋር ለን እንደ መነሻ ወይም ደግሞ እንደ መለያያ ነጥብ በመጠቀም ምን ማድረግ ነው? 80 ዲግሪ መሳል 80 ዲግሪ እንስላለን ማለት ነው። እና ፕሮትራክተሩ ላይ 80 ዲግሪ ካገኘን በኋላ ምልክት እናደርግበታለን እና ከለ ምን ያክል ርቀት ላይ የሚገኝ መስመር ነው የምንስለው? 2 ሴንቲሜትር ርቀት ላይ ወይም ደግሞ በ2 ሴንቲሜትር የሚርቅ ጎን ነው ማለት ነው። ከለ ፖይንት ላይ 2 ሴንቲሜትር ርቀት ላይ የሚገኝ ነጥብ ነው የምንስለው። ስለዚህ በ2 ሴንቲሜትር ርቀት ላይ የሚገኘውን ነጥብ ማብለን እንሰይማለን፣ ከብለን ስም እንሰይማለን ማለት ነው። ከዛ መስመር እናገኛለን። ከለ ወይም ለከ የተባለውን መስመር እናገኛለን። እናም መጨረሻ ላይ ኦኬ ማስመሪያ በመጠቀም ከና መን አገናኙ። ከና መ ማለት የትኛው ነው? እዚህ ጋር ከና መ ማለት እዚህ ጋር ያለችዋ ነጥብ ከናት፣ እቺኛዋ ከናት። ስለዚህ ከና መ ማለት እዚህ ጋር ያለችዋና እዚህ ጋር ያለችዋ ናት። ስለዚህ ማስመሪያ በመጠቀም እነዚህን ሁለቱን እናገናኛለን ማለት ነው። እና ስናገናኝ እዚህ ጋር ያለውን እዚህ ጋር የሚገኘውን አይነት ባለ 4 ጎን ምስል እናገኛለን እና ስም ስንሰጠው ሀ መከለ የተፈለገው ጎን 4 ምስል ይሆናል ማለት ነው። ወይም በተለያየ መንገድ ስም መስጠት እንችላለን። ለምሳሌ የመጀመሪያው ሀ መከለ ከሆነ ሀ መከለ፣ ሁለተኛው እንዴት መጥራት እንችላለን? ለምሳሌ ሀ ለ ከ መ ማለት እንችላለን። ወይም ደግሞ በለ በመጀመር ለ ከ መ ሀ ማለት እንችላለን እና መለያዎችን በማቀያየር ብዙ ስም መስጠት እንችላለን ማለት ነው። እና ይሄኛውን ፕሮትራክተር በመጠቀም ተለማመዱት። እና የቡድን ስራ 5.6 ላይ ያሉትን ጥያቄዎች ፕሮትራክተር እና መስመሪያ በመጠቀም መሞከር ትችላላችሁ። እና አሰራሩ እንዴት ነው? ምሳሌው ላይ ባለው መሰረት ነው የሚሰራው። የሚከተለውን የጎን 4 አነዳደፍ ቅደም ተከተል በመጠቀም ማስመሪያ በመጠቀም ጎን 4 ምስል እንደፉ ይላል። የመጀመሪያው ላይ ምንድነው የምታደርጉት? ርዝመት 5 ሴንቲሜትር የሆነ ውስን ቀጥታ መስመር ስሩ እና መሰብላችሁ ሰይሙ ይለናል። እና ማስመሪያ በመጠቀም 5 ሴንቲሜትር ያው በመስመሪያ ላይ በምንለካበት ጊዜ ከዜሮ ጀምረን ነው የምንቆጥረው፣ ከዜሮ እስከ 5 ድረስ ያለውን ማለት ነው። ስለዚህ 5 ሴንቲሜትር ማስመሪያ በመጠቀም 5 ሴንቲሜትር ርዝመት ያለውን ጎን እንስላለን። ከዛ በኋላ ለሳልነው መስመር ምን እንሰጣለን? መሰ ብለን እንሰይማለን ማለት ነው። ለምሳሌ 5 ሴንቲሜትሩ እንደዚህ ከሆነ መሰ ብለን ስም እንሰጠዋለን። ሁለተኛ ላይ ምንድነው የምናደርገው? መን መለያያ ማለት ማለት እዚህ ጋር ያለውን ነው የሚያሳየው፣ ችኛዋን ነጥብ ነው የሚያሳየው። መን መለያያ በማድረግ መሰል ጎን በማድረግ 90 ዲግሪ በመለካት መስመር አስምራችሁ ከመ 3 ሴንቲሜትር ርቀት ላይ ነጥብ በማድረግ ወ ብላችሁ ሰይሙ ይላል። እና መን እንደ መለያያ ወይም ይሄኛውን ፖይንት መለያዩን እንጠቀማለን። ከዛ መሰ የተባለው መስመር አለን። ከዚህ መስመር ላይ ሁለተኛውን መስመር ወይም ሁለተኛውን ጎን ለመሳል በስንት ዲግሪ ነው ማለት ነው የምንሰራው? ሁለተኛውን ጎን በ90 ዲግሪ ከመሰ በ90 ዲግሪ የሚርቅ ማለት ነው። ስለዚህ 90 ዲግሪ ማለት ፕሮትራክተር በመጠቀም በምስሉበት ጊዜ ፕሮትራክተር ላይ ለምሳሌ ከዚህ በፊት በነበረን ቪዲዮ ላይ እንደዚህ አይነት ነው ፕሮትራክተር። እና 90 ዲግሪ በሚሆንበት ጊዜ
ምን አይነት መስመር ነው የምታገኙት? 90 ዲግሪ ያው እዚህ ጋር ነው ያለው ፕሮትራክተር በመጠቀም ስትስሉ። ከዛ ከዚህኛው ከ90 ዲግሪ እስከ ፖይንቱ ድረስ ወይም እስከ መስመሩ ድረስ ከዚህ ጋር መስመራችን የትኛው ነው? መሰ የተባለው መስመር ነው ማለት ነው። ይሄኛው መስመር ነው የሚኖረው። ስለዚህ ፕሮትራክተሩ ላይ ያለችዋን ስትሬት የሆነች መስመር እዚህ ላይ በዚህ መስመር ላይ እናስቀምጥና ከዛ ፕሮትራክተር ላይ 90 ዲግሪ ቀጥ ባለ ቦታ ላይ ነው የምናገኘው፣ ወይም ደግሞ ቀጥታ ወደ ላይ እንትን ያለውን ነው የምታገኙት። ከዛ በኋላ ከ90 ዲግሪ እስከ እዚህኛው መስመር ወይም እስከ መድረስ ቀጥ ያለ መስመር ነው ማለት ነው የሚሳለው። እናም ይሄኛውን መስመር በምስሉበት ጊዜ ማስመሪያ በመጠቀም ነው የምስሉት እና የመስመሩ ርዝመት ምን ያክል ነው? 3 ሴንቲሜትር ነው። ከዚህኛው 3 ሴንቲሜትር ይርቃል እና 3 ሴንቲሜትር ርቀት ላይ የምናገኘው ነጥብ ብለን እንድንሰይም የተሰጠን ወ ብለን እንሰይማለን ማለት ነው። ስለዚህ ሁለተኛው መስመር ወይም ደግሞ ሁለተኛው ጎን 3 ሴንቲሜትር ርቀት ያለው ወ ተብሎ ይጠራል ማለት ነው። እናም ቀጣዩ ወይም ደግሞ ሶስተኛውን ጎን ለመሳል ምንድነው የምናደርገው? ሰን መለያያ በማድረግ ይሄኛውን ማለት ነው እዚች ጋር ያለችውን ፖይንት እንደ መለያያ በመጠቀም መሰ ጎን በማድረግ መሰ ማለት ያው ይሄኛውን መስመር ነው የሚያሳየው። መሰን ጎን በማድረግ 110 ዲግሪ በመለካት መስመር አስምሩና ከሰ 4 ሴንቲሜትር ርቀት ላይ ነጥብ በማድረግ ከብላችሁ ሰይሙት። ማስመሪያ በመጠቀም ከወን አገናኙት ይላልና እዚህ ጋር ሶስተኛውን ጎን የምንስለው ከየትኛው ላይ ተነስተን ነው? በሰ መለያየ ላይ ተነስተን ነው። ስለዚህ ይሄኛውን ጎን እንጠቀማለን። ያው አንግል ማለት በሁለት ጎኖች መካከል የሚፈጠር ነው አይደል? ስለዚህ መሳለን ሁለተኛውን መስመር ለመሳል እዚህ ጋር 110 ዲግሪ አንግል ፕሮትራክተር በመጠቀም ነው ማለት ነው የምንለካው። እናም አሁን ለምሳሌ በመጀመሪያው ላይ እዚህ ጋር መወ የተባለውን መስመር ስንስል 90 ዲግሪ ነው እና ከዚህኛው ከመሰ ላይ ቀጥታ ወደዚህኛው ሳይድ ሄደን ነው ማለት ነው የሳል ነው ማለት። አሁን ይሄኛውን ስታዩ እንደዚህ ነው ዳይሬክሽኑ። ከዚህኛው ከመሰ ጎን ላይ ተነስተን ከዚህኛው ጎን ተነስተን ወደዚህኛው ሳይድ የሚሄድ አንግል ነው ማለት ነው ያገኘ ነው። አሁን ግን እዚህ ጋር የምንስለው ሶስተኛው ላይ ከመሰ ተነስተን የምንስለው መስመር አንግሉ እንዴት ነው? ወደዚህኛው ዳይሬክሽን ነው ማለት ነው። ላይክ እንደዚህ አይነት ዳይሬክሽን ነው የምታገኙት። እና ይሄኛውን ዳይሬክሽን ስታዩ ይሄኛውን ዳይሬክሽን በምታዩበት ጊዜ ምን አይነት ዳይሬክሽን ነው? ይሄ ሰዓት የግድግዳ ሰዓት የሚቆጥርበት አቅጣጫ ነው ማለት ነው። ይሄኛው የሰዓት አቆጣጠር ሰዓት በሚቆጥርበት ጊዜ የሚዞርበት አቅጣጫ ነው። እንደዚህ በሚሆንበት ጊዜ ማለት ነው። ወደዚህ በሚዞርበት ጊዜ ደግሞ ከሰዓት ከሚቆጥርበት አቅጣጫ በተቃራኒ ነው ማለት ነው የሚገኘው። ስለዚህ እዚህኛው ላይ ይሄኛውን ስታዩ እዚህ ጋር 90 ዲግሪ የሳልንበት ማለት ነው። 90 ዲግሪ የሳልንበትን ቦታ ስታዩ እንዴት ነው እንትኑ አንግሉ ከመሰ ወደ መወ ወይም ወደ ሁለተኛው እንትን በሚሄድበት ጊዜ እንደዚህ አይነት አንግል አቅጣጫ ይኖረዋል። ከሆሪዞንታሉ ተነስተን ነው አንግሉ የምንለካው። ሶስተኛውን በምንስልበት ጊዜ ደግሞ ምን አይነት ነው የሚሆነው? ከዚህ ተነስታችሁ ወደዛኛው ወደ ሶስተኛው ጎን በምትሄዱበት ጊዜ እንደዚህ አይነት አቅጣጫ ነው ማለት ነው የምታገኙት። እናም ይሄንን እንትን ያልኩት ለምንድን ነው? በሰዓት አቅጣጫ በሚሆንበት ጊዜ ፕሮትራክተሩ ላይ አንግሉን ስታነቡ ይሄኛውን በሰዓት አቅጣጫ ነው ያለው። እዚህ ጋር ያለው እንደዚህ በሚዞርበት ጊዜ በሰዓት አቅጣጫ ነው ማለት ነው። ሰዓት በሚዞርበት አቅጣጫ ነው እና በሰዓት አቅጣጫ በሚሆንበት ጊዜ ምንድነው የሚሆነው? አንግሉን በምታነቡበት ጊዜ እንዴት ነው የምትጠቀሙት? ፕሮትራክተሩ ላይ እዚህ ጋር ፕሮትራክተር አለን። በሰዓት አቅጣጫ በዚህ አይነት ሙቭ በሚቆጥርበት ጊዜ በሰዓት አቅጣጫ በሚሆንበት ጊዜ አንግሉን ስታነቡ የትኞቹን ነው እንትን የምታደርጉት? የትኛውን ነው የሚሆነው? የላይኛውን አንግሎች ነው የምታነቡት። በሰዓት አቅጣጫ ሲሆን የላይኛውን አንግሎች ነው ማለት ነው የምታነቡት። ከላይ አሁን እዚህ ጋር ስታዩ 0 ዲግሪ ያለ 10 ዲግሪ 20 ዲግሪ 30 ዲግሪ 40 ዲግሪ እያለ ይቀጥላል ከታች። ሌላ ደግሞ ከላይም እናገኛለን ቁጥሮችን። ከላይም ስንት አለን? እዚህ ከላይ 170 አለን። ከታች 180 እያለ ይጀምራል። 170 160 150 140 እያለ ይቀጥላል ማለት ነው። ከላይ ያሉትን በምናይበት ጊዜ ሁለት አንግሎች ናቸው ያሉት ከታች እና ከላይ። እናም እንትኑ በዚህኛው በሰዓት አቅጣጫ በሚሆንበት ጊዜ አንግሉ የትኛውን ነው የምታነቡት? ከላይ ያሉትን ቁጥሮች ነው የምታነቡት።
ከላይ ያሉትን ቁጥሮች ነው የምታነቡት። ለምሳሌ እዚሁ ራሱ ማየት እንችላለን። እዚህ ጋር በሰራበት ላይ እዚህ ጋር 30 ዲግሪ ለላይ 30 ዲግሪ ስለካ ከዚህኛው ከሆሪዞንታሉ መስመር ከአግድም መስመሩ ወደ ሁለተኛው መስመር ሲሄድ እንዴት ነው? እንደዚህ አይነት ዳይሬክሽን ነው ማለት ነው የሚኖረው። እንደዚህ አይነት ዳይሬክሽን ነው የሚኖረው እና ይሄ የሰዓት አቅጣጫ ሰዓት የሚዞረው እንደዚህ አይደል? እንደዚህ ነው የሚሽከረከረው አይደል? ስለዚህ በሰዓት አቅጣጫ ነው ማለት ነው ያለው እና በሰዓት አቅጣጫ የሚሆን ከሆነ ከላይ ያሉትን ዲግሪዎች ነው የሚያነበው። አያችሁ 30 ዲግሪ ነበር ሳሉ የተባለው። ስለዚህ 30 ዲግሪ የትኛውን ነው የሚያየው? የትኛውን ነው የሚያነበው? እዚች ጋር ያለችዋን 30 ዲግሪ ሳይሆን እዚህ ጋር ያለችዋን ከላይ ያለችዋን 30 ዲግሪ ነው ማለት ነው የሚያነበው። በሰዓት አቅጣጫ ሲሆን ከላይ ያሉትን ዲግሪዎች ነው የሚነበበው። ከሰዓት አቅጣጫ በተቃራኒ ሲሆን ስለዚህ የዚህኛው ተቃራኒ ምንድን ነው የሚሆነው? እንደዚህ ወደዚህኛው ዳይሬክሽን ማለት ነው የሚዞረው። ወደዛኛው ዳይሬክሽን ሲሆን ከሰዓት አቅጣጫ በተቃራኒ ሲሆን የትኛውን አንግሎች ነው የምናነበው? ከታች ያሉት አንግሎች ነው የምናነበው። ለምሳሌ እዚህ ራሱ ማየት እንችላለን። ከላይ እዚህ ጋር ማየት እንችላለን። ይሄኛው መስመርና ሀለ የተባለ መስመር አለን። እንደገና ሁለተኛውን መስመር ለመሳል ሀለን በመጠቀም ነው እዚህ ጋር የሳልነው እና ሁለተኛው መስመር ለመሳል ያው ወይም ሁለተኛው መስመር በምንስልበት ጊዜ እንዴት ነው? ከሀለ ላይ ተነስተን አንግሉ እንደዚህ ነው አይደል የሚሆነው? ወደዛኛው ሳይድ ነው የሚሄደው እንደዚህ ማለት ነው። ከሰዓት አቅጣጫ በተቃራኒ እና 60 ዲግሪ ነበር ሳሉ የተባል ነው ወይም ደግሞ እንድለካ ማለት ነው። እና 60 ዲግሪ አሁን እዚህ ጋር የትኛውን ነው መጠቀም ያለብን? ወይም የፕሮትራክተሩን የቱ ጋር ያለውን 60 ነው የምንጠቀመው? እዚህ ጋር ያለውን ከታች ያለችዋም ማለት ነው። አሁን 60 ዲግሪ እዚህ ጋርም አለን። በዚህ ታይም በዚህኛው በሰዓት አቅጣጫ በተቃራኒ በሚሆንበት ጊዜ ከታች ያሉትን አንግሎች ነው ማለት ነው የምናነበው እና ቼክ ማድረግ ትችላላችሁ። እዚህ መጽሐፍ ላይ የተሰሩትን አይነቶችን እዚህ ጋር ቼክ ማድረግ ይቻላል። እዚህ ጋር ያለው 120 ዲግሪ ሲሆን ከሀለ መስመር አንግሉ ወደዚህኛው ጎን በሚሄድበት ጊዜ እንደዚህ አይነት ዳይሬክሽን ነው የምታገኙት። በዚህ አይነት አቅጣጫ ነው የሚሆነው። ይሄኛው ደግሞ ከሰዓት አቆጣጠር በተቃራኒ ነው። በተቃራኒ ከሆነ ደግሞ የትኛውን አንግል ፕሮትራክተር ላይ የትኛውን አንግሎች ነው የምታነቡት? ከታች ያሉትን ቁጥሮች ነው የምታነቡት። እዚህኛው ላይ ሶስተኛውን ሳይድ ወይም ደግሞ ሶስተኛውን ጎን ለመሳል ከሀላይ ላይ ተነስተን ወደዚህኛው አቅጣጫ ነው አይደል የምንሄደው? ከሀላይ ተነስተን እንደዚህ ነው የምንሄደው። ይሄኛው ደግሞ የሰዓት አቆጣጠር አቅጣጫ ነው ማለት ነው። ስለዚህ በዚህ ዳይሬክሽን በሚሆንበት ጊዜ ፕሮትራክተሩን ከላይ ያሉ ቁጥሮችን እናነባለን ማለት ነው እና በዚህ መሰረት እዚህ ጋር ያለውን ስንሰራ ሶስተኛውን ጎንን ለመሳል በ110 ዲግሪ በመጠቀም ነው ወይም ደግሞ 110 ዲግሪን በመለካት ነው የምንሰራው። ስለዚህ 110 ዲግሪ የምታነቡት አሁን እዚህ ጋር 110 ዲግሪን የምታነቡት እንዴት ነው? አንግሉ ከዚህኛው ከመስመር ወደዚህኛው አቅጣጫ ነው ማለት ነው የሚሄደው። ይህ ማለት በሰዓት አቆጣጠር አቅጣጫ ነው የሚሄደው። በሰዓት አቆጣጠር ከሆነ ከላይ ፕሮትራክተሩ ላይ የምናገኘው ከላይ ያሉ አንግሎችን ነው ማለት ነው የምናነባው። ለምሳሌ ፕሮትራክተሩ እንደዚህ ቢሆን ፕሮትራክተሩ እንደዚህ አይነት ቅርጽ ቢኖረው ከዛ እዚህ ጋር 90 ዲግሪ ያለን ከዛ ከላይ ያሉትን ቁጥሮች ስናነብ እዚህ ጋር 110 ዲግሪ እናገኛለን ማለት ነው። ከላይ 100 ዲግሪ ይሆናል፣ 110 ዲግሪ ይሆናል። ከዛ እያለ እስከዚህ 180 ዲግሪ ይቀጥላል ከላይ ያሉትን ስናይ። ስለዚህ 110 ዲግሪ ከሆነ የሚሆነው ወደዚህኛው ሳይድ ነው ማለት ነው። እንደዚህ ነው የምናገኘው። ከዚህኛው መስመር 110 ዲግሪ ስስሉ እንደዚህ አይነት እንትን ነው የምታገኙት። ስለዚህ ይሄኛው 110 ዲግሪ ይሆናል ማለት ነው እና አንግሉን ከለካም በኋላ ከዚህኛው ነጥብ ምን ያክል ሴንቲሜትር ርቀት ላይ ነው የሚገኘው? በ4 ሴንቲሜትር ርቀት ላይ የሚገኘውን ነጥብ ነው የምንስለው ወይም ደግሞ የምንጽፈውና እዚህ ጋር ሳለን ከዛ ሶስተኛውን መስመር በ110 ዲግሪ ላይ ስንስል ለምሳሌ እንደዚህ ቢሆን እና የመስመሪያው ርዝመት ምን ያክል ነው? 4 ሴንቲሜትር ነው ማለት ነው። በ4 ሴንቲሜትር ርቀት ላይ ነው የምናገኘው እና የመጀመሪያው በምን ያክል ነው? የመጀመሪያው 3 ሴንቲሜትር ነው። ሁለተኛው 4 ሴንቲሜትር ነው። ስለዚህ ይሄኛው ረዘም ይላል ማለት ነው። ከሁለተኛው ጎን ረዘም የሚል እንትን እናገኛለን። እና ትንሽ ረዘም ይላል እዚህ ጋር ያለው
እንደዚህ አይነት ጎን ቢሆን ይሄኛው 4 ሴንቲሜትር ነው። እዚህ ጋር ያለው ደግሞ 3 ሴንቲሜትር ነው እና ይሄኛውን ከ4 ሴንቲሜትር ርቆ የሚገኘውን ነጥብ ማብለን ነው የምንሰይመው ከብለን ብንሰይመው ከዛ ምን እናደርጋለን ከወ እስከ ከ ድረስ ያለችዋን ርቀት ማስመሪያ በመጠቀም እናገናኛለን ማለት ነው። ቀጥ ያለ መስመር እናገኛለን። እንደዚህ አይነት መስመር እናገኛለን። ስለዚህ እንደዚህ አይነት ባለ 4 ጎን ምስል እንሰራለን ማለት ነው እና ስም በምንሰጥበት ጊዜ በፈለግነው መለያ በመጀመር መጥራት እንችላለን። ለምሳሌ ብንጀምር መ ከዛ ሰ ከ እና ወ ብለን መጥራት እንችላለን ማለት ነው እና በዚህ አይነት መንገድ መሰየም እንችላለን። የሬክታንግል ባህሪያት የሚለው እናያለን። ከጎን 4 ምስሎች ውስጥ አንዱ ምሳሌ ሊሆነን የሚችለው ምንድነው? ሬክታንግል የሚባል ምስል ነው። ሬክታንግል ምስል ባለ 4 ጎን ምስል ነው። እናም እዚህ ጋር ስለ ሬክታንግል ባህሪያት ነው የምናየው። አንድ ጎን 4 ምስል ውስጣዊ አንግሎች በሙሉ ማዕዘናዊ አንግሎች ከሆኑ ሬክታንግል ይባላል። እንግዲህ ጎን 4 ምስል እንዴት ነው ሬክታንግል ሊሆን የሚችለው የሚለውን ስናይ የሆነ ጎን 4 ምስል እንዴት ነው ሬክታንግል የሚባለው የሚለውን በምናይበት ጊዜ ጎን 4 ምስል ሬክታንግል ለመሆን ምን መሆን አለበት? ውስጣዊ አንግሎች ሁሉም ማዕዘናዊ አንግሎች መሆን አለባቸው። ማዕዘናዊ አንግል የሚባሉት ስንት ዲግሪ ነው የሚለካው? 90 ዲግሪ ማለት ነው። ስለዚህ ውስጣዊ አንግሎቹ በሙሉ ያ ማለት አራቱም ውስጣዊ አንግሎች 90 ዲግሪ ከሆኑ የተሰጠን ጎን 4 ምስል ምን ይሆናል? ሬክታንግል ተብሎ ይጠራል ማለት ነው። የሚከተለውን የሬክታንግል ምስል በመጠቀም ስለ ሬክታንግል ባህሪያት እንደሚከተለው ይገለጻል። እዚህ ጋር እንግዲህ የምናየው ባለ 4 ጎን ምስል ሬክታንግል ተብሎ ነው የሚጠራው። ምክንያቱም ለምንድን ነው? እዚህ ጋር አራቱም ውስጣዊ አንግሎችን ስታዩ 90 ዲግሪ ነው ማለት ነው። 90 አንግል በዚህ ፎርም ሲሰጠን ይቅርታ፣ በዚህ አይነት ምልክት በሚሰጠን ጊዜ ምን ማለት ነው? እንደዚህ በሚሆንበት ጊዜ 90 ዲግሪ ነው ማለት ነው የሚያሳየው። እንደዚህ ሲሆን 90 ዲግሪ ነው የሚያሳየው። ስለዚህ አራቱም ውስጣዊ አንግሎች 90 ዲግሪ የሚለኩ ከሆነ ወይም ማዕዘናዊ አንግሎች ከሆኑ የተሰጠን ጎን 4 ምስል ሬክታንግል ተብሎ ይጠራል። የሬክታንግል ተቃራኒ ጎኖች ማለትም ሀለና መወ ሀመና ለወ እኩል ርዝመት አላቸው። ሁለተኛው ደግሞ ሬክታንግል ምን አይነት ባህሪ ያለው? አንደኛው የሬክታንግል ውስጣዊ አንግሎች በሙሉ 90 ዲግሪ ናቸው። ሁለተኛ ደግሞ ተቃራኒ ጎኖች፣ ለምሳሌ እዚህ ጋር የሀለ የዚህኛው መስመር ተቃራኒ ጎን የትኛው ነው? ይሄኛው ነው ማለት ነው። እና ተቃራኒ ጎኖች እኩል የሆነ ርዝመት ይኖራቸዋል። እዚህ ጋር ያው ሁለት ደብል አድርጎ ነው ይሰጠን እና እንደዚህ ማለት ሁለቱ ጎኖች እኩል ናቸው ማለት ነው። እዚህ ጋር አንዳንድ ነው ያለው አይደል? ስለዚህ እነዚህ ሁለቱ ጎኖች እኩል መሆኑን ነው የሚያሳየው። እናም ሁለት ተቃራኒ ጎኖች የሬክታንግል ምንድን ናቸው? እኩል ናቸው። ሀለና መወ እኩል ናቸው። ሁለተኛው ተቃራኒ ጎኖች ሀመ እናም ለወ፣ እነዚህ ሁለቱም ተቃራኒ ጎኖች እኩል የሆነ ርዝመት አላቸው ማለት ነው ሬክታንግል ላይ። የሬክታንግል ውስጣዊ አንግሎች ማለትም አንግል ሀመወ፣ አንግል መወለ፣ አንግል መወለሃ እና አንግል መሀለ 90 ዲግሪ ነው። ይሄ ማለት አራቱም ጎኖች ምን መሆናቸው? አራቱም ውስጣዊ አንግሎች ስንት ነው ማለት ነው? እንትናቸው 90 ዲግሪ ነው የሚሆነው። የሬክታንግል ዲያጎናሎች ለመና ሀወ እኩል ርዝመት አላቸው። ሌላ ከዚህ በፊት ወይም ደግሞ ቅድም በምናይበት ጊዜ ጎን 4 ምስል ላይ ዲያጎናሎች አሉ ብለናል። ዲያጎናል ማለት ተቃራኒ መለያያዎችን የሚያገናኝ መስመር ማለት እዚህ ጋር መለያያ ሀና የሀ ተቃራኒ ወ ነው ማለት ነው እዚህ ጋር እና እነዚህን ሁለቱን መለያያዎች የሚያገናኝ መስመር ዲያጎናል ነው ብለናል። ከዚህ እስከዚህ ድረስ ያለው። ሁለተኛው ዲያጎናል ደግሞ ከለ እስከ መድረስ ያለው ነው ማለት ነው። እና በሬክታንግል ላይ እነዚህ ሁለቱም ዲያጎናሎች እኩል የሆነ ርዝመት አላቸው ሬክታንግል ውስጥ ሲሆን፣ በሌላ ጎን 4 ምስሎች ውስጥ እኩል ላይሆኑ ይችላሉ። ግን ሬክታንግል ውስጥ እነዚህ ሁለቱ ዲያጎናሎች እኩል የሆነ ርዝመት አላቸው። ይሄ ማለት ለምሳሌ ሀወ 4 ሴንቲሜትር ተብሎ ቢሰጠን ከለ እስከ መድረስ ያለው ምን ያክል ይሆናል ማለት ነው? ከለ እስከ መድረስ ያለው ርዝመቱም 4 ሴንቲሜትር ይሆናል ማለት ነው። ስለዚህ ዲያጎናሎቹ እኩል የሆነ ርዝመት አላቸው። የሬክታንግል ተቃራኒ ጎኖች ሀለ እና መወ
ሀመና ለወ ትይዩ ናቸው። ተቃራኒ ጎኖች እኩል ርዝመት አላቸው ብለናል። ሁለተኛ ደግሞ ትይዩ ናቸው። ትይዩ ማለት የማይቋረጡ ማለት ነው። የማይቋረጡ መስመሮች ትይዩ መስመሮች እንደሚባሉ ባለፈው አይተን ነበረ። ስለዚህ ተቃራኒ ጎን ማለት የሀለ ተቃራኒ ጎን መወለወደን እና ሀለ ከመወ ጋር እኩል ነው። ሌላ ደግሞ ትይዩ መስመሮች ናቸው። እነዚህ ሁለቱም መስመሮች ትይዩ መስመር ናቸው፣ የማይገናኙ መስመሮች ናቸው ማለት ነው። ሁለተኛ ደግሞ ሀመና ሀ መ የተባለው መስመር እና ለወ የሚባለው መስመር ሁለቱም እኩል ርዝመት አላቸው። ሌላ ደግሞ ትይዩ የሆኑ መስመሮች ናቸው፣ የማይገናኙ የማይቆራረጡ መስመሮች ናቸው ማለት ነው። የሬክታንግል ዲያጎናል ውስጣዊ አንግልን ለሁለት እኩል ይከፍላል። የሬክታንግል ዲያጎናል ውስጣዊ አንግልን ለሁለት እኩል ይከፍላል። ይሄ ማለት እዚህ ጋር ዲያጎናሉ ለምሳሌ ከመ እስከ ለ ድረስ ያለውን ዲያጎናል ስናይ መና ለን የሚያገናኝ ዲያጎናል በምናይበት ጊዜ እዚህ ጋር 90 ዲግሪ ያለን አይደል? ይሄኛው 90 ዲግሪ ነው ያለው እና ይሄ ዲያጎናል ይሄኛውን 90 ዲግሪ አንግሉን ለሁለት እኩል ቦታ ነው የሚከፍለው። ያ ማለት ወደ 45 ዲግሪ እና 45 ዲግሪ ከፍለዋል ማለት ነው። እዚህ ጋር ያለችውን አንግል 90 ዲግሪ ወደ ሁለት እኩል ቦታ ነው የሚከፍለው። ከላይ 45 ዲግሪ ያደርገዋል፣ ከታች 45 ዲግሪ ያደርገዋል ማለት ነው። እዚህ ጋር ያሉትንም በምናይበት ጊዜ እነዚህ 90 ዲግሪ ለሁለት እኩል ቦታ ወይም ደግሞ ወደ ሁለት እኩል አንግል ይከፍለዋል። የሬክታንግል ውስጣዊ አንግሎች ድምር ምን ያክል ነው? 360 ዲግሪ ነው። የሬክታንግል ውስጣዊ አንግሎች ከዚህ በፊት የጎነ 3 ውስጣዊ አንግሎች ድምር ስንት ነው ብለናል? 180 ዲግሪ ነው ብለናል አይደል? በዚህኛው ላይ ደግሞ ሬክታንግል ውስጥ ውስጣዊ ድምሩ ስንት ነው? 360 ዲግሪ ነው። ለምሳሌ እዚህ ጋር ይሄኛው 90 ዲግሪ ነው። አንድ 90 ዲግሪ ያለን ሲደመር እዚህ ጋር ያለው ሁለተኛው 90 ዲግሪ ነው። ሲደመር እዚህ ጋር ያለው ሶስተኛው 90 ዲግሪ ነው። 90 ዲግሪ ሲደመር አራተኛው ደግሞ እዚህ ጋር ያለው ነው 90 ዲግሪ ይሆናል። እነዚህን ስንደምር ስንት ነው የሚሆነው? 90 ሲደመር 90 180፣ 180 ሲደመር 90 27፣ 27 ሲደመር 90 360 ዲግሪ እናገኛለን ማለት ነው። ስለዚህ የሬክታንግል ውስጣዊ አንግሎቹ ድምር 360 ዲግሪ ይሆናል። የሬክታንግል ተከታታይ አንግሎች ድምር 180 ዲግሪ ነው። ተከታታይ አንግሎች ማለት ተከታታይ አንግል የሚባለው የትኛው ነው የሚያሳየው? ያው ጎን ለጎን የሚገኙ ማለት ነው። ለምሳሌ እዚህ ጋር የአንግል ሀ ተከታታይ አንግል መ ማለት እንችላለን፣ ወይም አንግል ለ ማለት እንችላለን። የአንግል ሀ ማለት ነው ከጎን የሚገኙ አንግሎች። ስለዚህ አንግል ሀ ስንት ነው? 90 ዲግሪ ነው። አንግል ለ ስንት ነው? 90 ዲግሪ ነው። ሁለቱንም ስንደምር ስንት ነው የምናገኘው? 180 ዲግሪ እናገኛለን። ሌላ ደግሞ አንግል ሀ እና አንግል መ ተከታታይ የሆኑ አንግሎች ናቸው። ስለዚህ አንግል ሀ 90 ዲግሪ ነው፣ አንግል መ 90 ዲግሪ ነው። ሁለቱንም ስንደምራቸው 180 ዲግሪ እናገኛለን ማለት ነው። ሌላኛው አንግል ለ እና አንግል ወን ስናይ እነዚህ ሁለቱም ተከታታይ አንግሎች ናቸው። ተከታታይ አንግሎች ከሆኑ ድምራቸው ስንት መሆን አለበት? 180 ዲግሪ። አንግል ለ 90 ዲግሪ ነው፣ አንግል ወም 90 ዲግሪ ነው። ስለዚህ ሁለቱንም ስንደምር 180 ዲግሪ እናገኛለን ማለት ነው። እና የሬክታንግል ተከታታይ አንግሎች ድምር 180 ዲግሪ ይሰጠናል። የሬክታንግል አነዳደፍ የሚለውን ስናይ ወይም ደግሞ ሬክታንግሎችን እንዴት መሳል እንደሚቻል ነው የምናየው። አንድ ሬክታንግል ለመንደፍ የሁለት ጎረቤታም ጎኖች ርዝመት ማወቅ በቂ ነው። ስለዚህ አንድ ሬክታንግል ለመንደፍ ወይም ለመሳል ምንድነው የሚያስፈልገን? ሁለት ጎረቤታም ጎኖች ርዝመት ማወቅ ነው የሚጠበቅብን። ጎረቤታም ጎኖች ማለት እዚህ ጋር ባለው ሬክታንግል መሰረት የትኛው ነው? ለምሳሌ የመወ ጎረቤት ጎን ለወ ይሆናል ማለት ነው። ጎን ለጎን የሚገኙት ናቸው እና የነዚህን የሁለቱን ርዝመት ካወቅን በቂ ነው ማለት ነው። ለምሳሌ የጎኖቹ ርዝመት 3 ሴንቲሜትር እና ወርድ ደግሞ 4 ሴንቲሜትር የሆነ ሬክታንግል ለመስራት የሚከተለውን የአነዳደፍ ቅደም ተከተል እንከተላለን። ለምሳሌ የሚከተለውን የሬክታንግል አነዳደፍ ቅደም ተከተል ማስመሪያ እና ፕሮትራክተር በመጠቀም ሬክታንግል ምስል ንደፉ። አንደኛ ላይ ርዝመቱ 3 ሴንቲሜትር የሆነ ውስን ቀጥታ መስመር ሀለ ስሩ ይለናል። ስለዚህ ማስመሪያ በመጠቀም 3 ሴንቲሜትር በመለካት መስመር እንስላለን እና ያንን መስመር ሀለ ብለን እንሰይማለን ማለት ነው።
ለሃለ ቋሚ የሆነ በሃለ የሚያልፍ ቀጥታ መስመር አስምሩ ይለናል። ከዚህ ጋር መጽሐፋችሁ ላይ ተሰርቷል። መጀመሪያ ላይ ከሀ እስከ ለ ያለውን መስመር እንስላለን 3 ሴንቲሜትር ርቀት ያለውን ርዝመት ያለውን እናም ሁለተኛ ላይ ምንድነው የምናደርገው? እዚህ በሃ ፖይንት ላይ ወይም በሃ ላይ የሚያልፈውን ቋሚ የሆነ መስመር እንስላለን ማለት ነው። ስንት ሴንቲሜትር ርዝመት አለው? 4 ሴንቲሜትር ርዝመት የሆነ ከሃ 4 ሴንቲሜትር ርቀት ላይ ነጥብ በማድረግ መብላችሁ ሰይሙ ይለናል እና በሃ ላይ የሚያልፍ ቀጥታ መስመር ቋሚ የሆነ ቀጥታ መስመር እንስላለን። ከዛ በኋላ ከሃ ላይ 4 ሴንቲሜትር ርቀት ላይ መብለን እንሰይማለን ማለት ነው። ማለት እዚህ ጋር ቋሚ የሆነ መስመር ሳልን እዚህ ሃ አቋርጦ የሚያልፍ ከዚህ ከሃ 4 ሴንቲሜትር ርቀት ላይ የሚገኘውን ማብለን እንሰይማለን። መብለን እችኛዋን ጫፏን መብለን እንሰይማለን ማለት ነው። ስለዚህ መስመራችን ሃ መ የሚል መስመር እናገኛለን። ስንት ሴንቲሜትር ርቀት አለው? 4 ሴንቲሜትር ርቀት ወይም ደግሞ ወርድ እናገኛለን ማለት ነው። ሶስተኛው መን መሃል በማድረግ በ3 ሴንቲሜትር ርዝመት ቀስት ስሩ። ሁለቱ የሚገናኙበትን ነጥብ ወ ብላችሁ ሰይሙት። በዚህኛው ላይ ምንድነው የምናደርገው? መን እንደ መነሻ ነጥብ በመጠቀም ከመላይ ተነስተን 3 ሴንቲሜትር ርዝመት ያለውን መስመር እንስላለን ማለት ነው። ልክ እዚህ ጋር እንዳለው እዚህ ጋር ባለው መሰረት ምን ማለት እዚህ ጋር ነው ያለን። ስለዚህ ከመላይ ተነስተን ስንት ሴንቲሜትር ወደ ጎን ስንት ሴንቲሜትር 3 ሴንቲሜትር ወደ ጎን ማስመሪያ በመጠቀም 3 ሴንቲሜትር እንስላለን ማለት ነው። እና 3 ሴንቲሜትር ከሳልን በኋላ ሁለቱ የሚገናኙበትን ነጥብ ወ በማለት ሰይሙ ይለናል እና ወ ማለት ያው እዚህ ጋር የመጀመሪያው ከሃ እስከ መ አንድ ጎን ተሰርቷል እና ከዚህ ጎን ጋር ያው ሬክታንግል ከሆነ ተቃራኒ ጎኖች እኩል ርዝመት አላቸው ብለናል። ስለዚህ ይሄኛው ጎን 4 ሴንቲሜትር ከሆነ እዚህ ጋር ተቃራኒ ላይ የምናገኘው ቀጣይ መስመር 4 ሴንቲሜትር ነው የሚሆነው አይደል? ስለዚህ እኩል የሆነ ርዝመት ነው የምናገኘው እና ይሄኛው 4 ሴንቲሜትር ከሆነ እዚህ ጋር ያለውም 4 ሴንቲሜትር ይሆናል ማለት ነው። ዘን 3 ሴንቲሜትር ርቀት ወይም ደግሞ ማስመሪያ በመጠቀም በ3 ሴንቲሜትር የሚረዝም መስመር እንስላለን ከመ እስከ ወ ድረስ ያለውም ማለት ነው። በማስመሪያ እናገናኛለን። ከዛ እንደዚህ አይነት ምስል እናገኛለን። ስለዚህ ይሄኛው 3 ከሆነ ይሄኛውና ይሄኛው ጎን ተቃራኒ ጎኖች እኩል ርዝመት አላቸው ብለናል። 3 ሴንቲሜትር ከሆነ ይሄኛውም 3 ሴንቲሜትር ይሆናል። ይሄኛው 4 ሴንቲሜትር ነው የሳልነው። ዘን እዚህ ጋር ያለውም 4 ሴንቲሜትር እናገኛለን ማለት ነው። ስለዚህ ሬክታንግላችን በዚህ ፎርም የምናገኝ ይሆናል። ከዚያ መን ከወጋ በቀጥታ መስመር አገናኙ፣ እንዲሁም ለን ከወጋ በቀጥታ መስመር አገናኙ። ሀ ለመወ የተፈለገው የሬክታንግል ሲሆን ውስጣዊ አንግሎች ማዕዘናዊ መሆን አለባቸው። ስለዚህ ያው ማዕዘናዊ አንግሎች እንዲሆኑ ፕሮትራክተር በመጠቀም ነው። ፕሮትራክተር በመጠቀም 90 ዲግሪ መሆን አለበት ማለት እዚህ ጋር ሀለ መስመር ከሳልን በኋላ ሁለተኛውን መስመር ወይም ሁለተኛውን ጎን ለመሳል ምንድነው መሆን ያለበት? ከሀ ወደ ለ ድረስ ያለው እንትን 90 ዲግሪ ነው መሆን ያለበት። ስለዚህ ፕሮትራክተር በመጠቀም 90 ዲግሪ ካገኘን በኋላ ነው መስመር የምንስለው ማለት ነው። እና አንግሎቹ ማዕዘናዊ መሆን አለባቸው። እና ሁለቱ ጎኖችን ካወቅን ሁለት ጎረቤታም የሆኑ ጎኖችን ካወቅን በቂ ነው። የመጀመሪያውን ከሳልን በኋላ ሁለተኛውን እንስላለን። ከዛ ለዚህኛው ትይዩ የሆነ መስመር እዚህ ጋር ማስመሪያ በመጠቀም መሳል ነው 4 ሴንቲሜትር። እንደገና ደግሞ ለዚህኛውም ትይዩ የሆነ መስመር ከላይ ማስመሪያ በመጠቀም እንስላለን ማለት ነው።